የማሚ ዝምታ አሁንም እንደቀጠለ ነው። ይህንን ዝምታዋን ያየውና የተመለከተው እዩ ለርብቃ የሆነ ነገር እያወራትም ነበረ። ግን ይህንን ተንኮል ለራሳቸው ስላሰቡት ብቻ በማሚ ለማሳበብ ፈልገው ነው መሰለኝ። የማሚ ዝምታ በጣም እያስፈራኝ ነው። እናም የሆነ ነገር ያሰበች ይመስለኛል ሲልም ለርብቃ ይነግራታል። ርብቃ ዝምታዋ ለምን አስፈራህ? ለምንስ ነው የፈራኸው? ብላ ስትጠይቀው እዩ ደግሞ አይ የፈራሁትማ አንቺን ይልና ወሬውን ሲነግራት በጣም ትደነግጣለች። የነገራትም ነገር በጣም ከባድ ንግግር ነበር። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተም ሰላም እንደምትሆኑ ተስፋ አለኝ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ርብቃ በሚለው ድራማ ነው የመጣሁላችሁ። ቪዲዮ ስትጀምሩ ላይክ ማድረጋችሁን አትርሱ። ቅንነት ለራስ ነው ቤተሰብ። ዛሬም እንግዲህ ማሚ ልክ ባለፈው ከወደቀችበት ቀን ጀምሮ ምንም እየተናገረች እና እየተንቀሳቀሰች አይደለም። ይህንን አለመንቀሳቀሷንና አለመናገሯን ደግሞ ያስተዋለው እዩ ይች ሴት ምን አስባ ነው ብሎም ስለፈራ ለርብቃ ያልሆነ ነገር ይነግራታል። ርብቃ ይህንን ነገር በሚናገርበት ጊዜ በጣም ትደነግጣለች። ምክንያቱም የተናገረው ንግግር አንቺን ለመጉዳት ያሰበች ይመስለኛል ብሎ ነበር የጀመረው። ማለት እኔን ለምን እንድትጎዳይ ታስባለች ብላም ስትጠይቀው በምንም ሁኔታ ነው እኔን የምትጎዳይ ስትለውም ልጅሽን ብትገልብሽ እሳ ምናምን ብሎ ነበር እንግዲህ ወሬውን የጀመረላት። እሷም ደግሞ በፈጣሪ እንዴት እንደዚህ ልታደርግ ትችላለች? ምን አደረግኳትና ነው እያለች ብትለውም አይ በቃ እኔ እኮ እናቴን እዚህ ጋር ቁጭ ብዬ የማማልሽ አንቺ በጣም ስለምታሳዝኝ ነው እያለ እንግዲህ ጥሩ ሰው ለመምሰል እየሞከረ ነው። ሲጀመር ርብቃን ሊመርዟት እየፈለጉት እሱና ያቺ ጓደኛውን የስም አልተያዘኝም እሷ ናቸው ማለት ነው። እነሱ ለሁለት ሊመርዟት ስላሰቡ ብቻ የሆነ ነገር ቢፈጠርም በማሚ እንዲመካኝላቸው እንዲሳበብ ፈልጎ ይመስለኛል ይሄንን ሀሳብ ያወራው እንጂ የእውነት እናቱን መጥፎ ነገር አስባለች ላንቺ ጥሩ ነገር አታስብም ብሎ ሊነግራት አይችልም። እናም እናቴን እያማሁልሽ ያለሁትኝ ያው አንቺ ነብሰ ጡር መሆንሽን አልተደሰተችበትም፣ እንዲሁም ደግሞ እንድትወልጂ ፈቃደኛ አይደለችም እያለ እየቀበጣጠረ ነበረ ማለት ነው። ማሚም ያው አሁንም እየተንቀሳቀሰች አይደለም። እናም ከዛም ሄዳ ደግሞ ሳሎን ላይ ቁጭ ባለችበት አጋጣሚ ማሚ እየነቃች በመምሰል በእጇ የርብቃን ሆድ እየነካችው ነበርና ይህ ነገር ደግሞ በጣም ነበረ ያስደነግጣቸው። እሷ ነቅታ ሳይሆን አውቃ ይመስለኛል የርብቃን ሆድ እንደዛ በእጇ ስትነካካው የነበረው ማለት ነው ማሚ። ይሄ ነገር እንዴት ሊሆን ይችላል? ማሚ አትንቀሳቀስም አታወራም ተብሎ ባለበት አጋጣሚ እንዴትስ ነው የርብቃን ሆድ እንደዛ አድርጋ በክንዷ ልትመታት የቻለችው? ርብቃ ደግሞ የነቃችና ሆዷን ልትዳብስላት ፈልጋ መስሏት ዝም ብላ ነበር ቁጭ አለችው። እዩና ጓደኛዋ በመጮህ ካጠገቧ ለምን አትነሽም? እሷ ብትነቃ ራሱ ያንቺን እርግዝና አልፈቀደችም፣ ደስተኛ አይደለችም፣ ደስ ብሏት የምትቀበልሽ መስሎች ነው ወይ ብላ እንግዲህ ጓደኛዋን በጣም ተቆጥታታለች። ርብቃም ደግሞ እኔ እኮ ምናልባት ነቅታ እየዳበሰች ወይም መንካት ፈልጋ መስሎኝ ነው እያለች ነበረ ማለት ነው። ይህንን ሀሳብ እንግዲህ በራሷ ነው እንጂ ያሰበችው የእውነትም የርብቃ አማት ወይም ማሚ ደስተኛ አይደለችም በርብቃ እርግዝና ማለት ነው። እዩም እንግዲህ እነሱ ፊት ለፊት ደህና ሰውን ለመምሰል እየሞከረ ከጀርባ ደግሞ የርብቃንና የወንድሙን ደስታ ሊያጠለሽ ቆርጦ የተነሳ ሰው ነው። ከዛች ከጓደኛው ጋር በመሆን እንግዲህ አሁን ላይ ያው መድኃኒት ለአዙ ተሰጥቷታል። ልጅቷም ደውላ አዙን መድኃኒቱን ሰጠሻት ወይ ብላም ነበር የጠየቀቻት። እሷም ደግሞ አልሰጠኋትም፣ ግን ልትወልድ እኮ 2 ወር ነው የቀራት። እንዴት 2 ወር የቀራትን ሴት መድኃኒት እሰጣለሁ ባክሽን ስትላትም እንደዛ ከሆነ ግማሽ እዚህ አለኝ ከጣልሽም ጣዩ ስትል እሷ ደግሞ የእውነት መስሏት በጣም ትደሰታለች።
እሺ በጣም ደስ ይላል ልጣለው በቃ ስትል ጣየው እዚህ ጋር ግማሽ ስላለ ግማሹን ደግሞ ለእናትሽ እሰጥልሻለሁ የሚል ንግግር ነበር እንግዲህ የተናገረቻት ማለት ነው። ይህን ስትላት ደግሞ አዙ አማራጭ ስለሌላት ሳትፈልግ ርብቃ ልትመርዛት ቆርጣ ተነስታለች ማለት ነው። ይህ ነገር መሆን አልነበረበትም። አዙ እንደምንም ብላ ለርብቃ መድኃኒቱን አለመስጠት ትችል ነበረ። ሰጥቻታለሁ ብላ መዋሸት ትችል ነበረ። ግን ደግሞ አዙ ትዕዛዟን አክብራለች። ለእናቷ ስትል እናትሽን የማትፈልጊያት ከሆነ አትስጪ፣ እናትሽን የምትፈልጊያት ከሆነ ግን መድኃኒቱን እኔ እንዳልኩሽ ስጪ፣ ከሰጠሻትና ከጨረሽ በኋላም ለኔ አሳውቂኝ ብላታለኝ ማለት ነው። እሷም ደግሞ እሺ ብላለች። ይሄንን ካወራችበት በኋላ ደግሞ እዩም ኪችን ውስጥ በመሄድ አዙን ደውላልሽ ነበረ ወይ ብሎም ጠይቋት፣ መድኃኒቱ የት እንዳለም ጠይቋትና መስጠት እንዳለባትም ነግሯታል። እሷም እንግዲህ ያው ግዴታዋ ነው ስራዋ እስከሆነ ድረስ ልትሰጣት ቆርጣ ተነስታለች። ምግብ ሰርታ በምግብ ላይ ጨምራ ነው ያንን መድኃኒት የምትሰጣትና እንግዲህ አዙ ምግቡን ሰርታ ከጨራረሰች በኋላ ለርብቃ ወስዳ ሰጥታታለች። ወደ መኝታ ክላስ ገብታ ርብቃ ለብዙ ሰዓት ወይም ለብዙ ደቂቃ ይባላል እምቢ ብላ ነበረ። ግን አዙ እኔ ላንቺ ብዬ ደፋ ቀና ብዬ በጣም ለፍቼ ነው የሰራሁትኝ፣ እባክሽን ትንሽ እንኳን መብላት አለብሽ ብላ ለምናት አስገድዳት ማለት ይቻላል። እንግዲህ በመከራ ነው በቃ በመከራ ነው እሺ ያለቻት እንጂ ርብቃን ብትሆን ፈቃደኛ አልነበረችም። ይህንን ምግብ ለመብላት በጭራሽ እሺ አላለቻትም ነበረ። ያው እንግዲህ ግዴታ ላንቺ ብዬ ደፋ ቀና ብዬ እያለች ስትለምናት ደግሞ ርብቃም አዙን ላለማስከፋት ብላ ነበረ ያንን ምግብ እንድታመጣላት ፈቃደኛ የሆነችው። ምግቡን ካመጣች በኋላ ተቀብላ እስከምትጎርስ ድረስ እንግዲህ አዙ በጣም እየተጨናነቀች እና እየተንቀጠቀጠች እያየቻት ነበረ። ምክንያቱም አስባችሁታል፣ ነፍሰ ጡር የሆነችን ሴት 2 ወር እየቀራት ለዛውም መመረዝ ማለት ከባድ ነገር ነው። በነገራችን ላይ ማለት ነው እርግዝናዋ የእውነት እንዲባል ጨርቅ ወጥፋ መጣች። ርብቃ እኮ ግን የዋህነቷን አበዛችው። ማሚ ራሱ በዛ በክንዷ ሆዷን እንደዛ ስትወጋት የነበረው አውቃ ነው እንጂ ሳታውቅ ቀርታ አይደለም። እና ታዲያ አውቃ ካልሆነ እንዴት ነው ክንዷ ሆዷ ድረስ ሊደርስ የቻለው ማለት ነው? ቤተሰብ እዩም እንግዲህ ሁሉንም ነገር እንደማያውቅ እየሆነና እንደዚሁ እያለባበሰ ሁሉንም ነገር አለፍ አለፍ እያለ ልክ እንደማያውቅ እየሆነ ነው ከርብቃ ጋርም የሚያሽቃብጠው ማለት ነው። ርብቃንም እንግዲህ እርግዝናሽ እንዴት ነው? አጎቱ በጣም ናፍቆታል እያለም ነበረ ማለት ነው። ስለ ልጇ ይጠይቃታል። እሷም ደግሞ በየዋህነቷ እሱም ናፍቋቸዋል እንደዚህ በጉጉት የሚጠብቀው አጎት እንዳለው ገና አወቅኩኝ እያለችም ነበረ። እንግዲህ አባቱ መቼም በጣም ደስ ብሎታል አይደል ይላታል። እሷም ደግሞ አዎ በጣም ደስ ብሎታል፣ አሁንማ ጭራሽ እኔን ረስቶ ለሱ ማሰብ ቀጥሏል እያለች ነበረ ማለት ነው። እንግዲህ እዩ ግን በጣም አስመሳይ የሆነ ልጅ ነው በእውነት። እንዴት እንደዚህ ሊያደርግ ይችላል? የወንድሙን ልጅ ሊጎዳ ማሰቡ ራሱ አስቦት እንግዲህ የተንኮል ጥግ ትላላችሁ። አሁን ከእነዚህ ምንድን ነው እኛ የምንማረው? ምን አይነት ትምህርት ነው የምንወስደው? አሁን ከዚህ ከድራማ ትምህርት መውሰድ ይቻላሉ ያትበሉኝና፣ ያው አንዳንድ ነገሮች አሉት የሚያስተምሩ አይደል? አንዳንድ መጥፎዎችም ቢሆን በሰው ላይ ተንኮል ማሰቡ ይሄ በጣም ነው የሚደብረው። ለዛውም በራሳችሁ ቤተሰብ በሆነ ነገር ላይ ይህንን ያክል ነገር ለድራማም ተብሎ ቢሆን ተንኮል ባያስተምሩን ጥሩ ነው ብዬ አስባለሁ። ቤተሰብ እናንተስ ምን ትላላችሁ? የእዩ ስራ ብዙም ደስ እያለኝ አይደለም። የርብቃ መፍዘዝ ግን እስከ መቼ እንደሆነ ባላውቅም ርብቃ በጣም ፈዛ ነው ያለችው። ምንም የማትነቃና ምንም ትምህርት የማትወስድ ልጅ ናት። እንግዲህ በባለፈው ታግታ የቱን ያክል ነው ተሰቃይታ የወጣችው ነበረ። አሁን ላይ ደግሞ ድጋሜ መመረዝ ደረጃ ደርሳለች። እንግዲህ የተቀረበላትን ምግብ በነገራችን ላይ አልጎረሰችውም። ያው ቀጣይ ክፍል ላይ ግን ይመስለኛል ጠቅልለዋለች ልትጎርሰው፣ ወይም አዙ
ጭንቅ ስላላትና በጣም ስለፈራች እንዳትጎርሰው ታደርጋታለች ብላችሁ ታስባላችሁ? ወይንስ ይህን የተዘጋጀላትን የተመረዘ ምግብ ትጎርሰዋለች ብላችሁ ታስባላችሁ? ቤተሰብ እናንተስ እስኪ ምንድን ነው የምትሉ? በዚህ ነገር ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃችኋለሁ። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። በሌላ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩ ለነበረን ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ላይ ማስቀመጣችሁን አትርሱ። አበረታቱኝ። እኔም የመዲያም ቅመም እህታችሁ ስደተኛዋ ነኝ። ቅንነት ለራስ እስከሆነ ድረስ ቪዲዮውን ከፍታችሁ ብትተውልኝ አይከፈልበትም እላችኋለሁ። ቤተሰብ ባይ ባይ።